ረሳሳ እንዲሁም ክርስቲያናት ወንድሞቼ በጸሎት እንበርታ። ሀገራችን የፊቷ የድሮዋ አንድነት መከባበር መተሳሰብ እስከሚመለስ ወይም ያቺ ኢትዮጵያ እስከምትመለስ ሁላችንም በጉጉት በተስፋ እየጠበቅን ነው። አላህ ሀገራችንን ሰላም ይመልስልን። በድጋሚ ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባር ቤተሰቦቼ ስለምታበረታቱኝ ከልብ አመሰግናለሁ። የዛሬው መረጃ ይሄን ይመስል ነበረ። ውድ ቤተሰቦቼ አዳዲስ ነገሮችን እንዲሁም አዳዲስ መረጃዎችን በጉጉት ወይም በተስፋ ይጠብቁ ወደ እናንተ እናቀርባለን። እናንተም ላይክ ሼር ማድረጋችሁን እንዳትረሱ። ላልሰሙት ይሰማ። ምክንያቱም ሀገር ሰላም ሲሆን ነው እኛም ሰላም የሚሆነውና አብዛኞቻችን በጭንቀትና በፍርሃት ላይ ነው ያለነው የምንገኘው። ሰላሟን ይመልስልን። ሁላችንም በዱዓ እንበርታ። ውድ ቤተሰቦች ሀገር ሰላም ሲሆን ማንኛውም ነገር ሰላም ነው። ሀገር ሰላም ካልሆነ ደግሞ ምንም ሰላም የምንሆንበት እና ምንም ነገር የምናደርግበት ነገር የለም። እና የሀገር ሰላም በጣም አሳሳቢ፣ በጣም አስፈላጊ፣ በጣም አጓጊ የሆነ ነገር ነው ያለብን እና በጣም ከባድ ነው። ይህ ነው ብዬ የማልናገረው ጭንቅና ሀሳብ ነው የሀገራችን ነገር። ሁላችንም ዱዓ እናድርግ፣ ጸሎት እናድርግ። የማንቻችን ዱዓ የማንቻችን ጸሎት ተሰሚ እንደሆነ አናውቅምና ሁላችንም እንበርታ። ውድ ቤተሰቦቼ ባለን አቅም ድምጽ መሆን እንቻል። የዛሬው መረጃ ይሄን ይመስል ነበር። በአዲስ ነገር እንገናኝ።